ሰላም እንደምናላችሁ ክብራትና ክብራን በዛሬታችን ትንሽ ላይ የተባለ መልኩ መተናል። ዛሬ የምናያቸው ብዙዎቻችሁ ስትጠይቁን የነበረ ነው። በአሁኑ ሰዓት ላይ መኪና መግዛት ያዋጣል አያዋጣም፣ እንዲሁም ደግሞ ስንገዛ ማየት ያለብን ነገሮች ምንድናቸው? ርዕሱ ላይ እንደሚለው መኪና በሚገዛበት ጊዜ የሚሰሩ የተለያዩ ስህተቶች አሉ። እነዚህ ስህተቶች ምንድናቸው የሚሉትን አንድ ባንድ እንመለከታለን። እንዲሁም ደግሞ ገበያው ላይ በሚገዙበት ጊዜ ማወቅ ያለባችሁ ወሳኝ ያልናቸውን 10 ነጥቦችን ይዘላችሁ ቀርበናል። ከመረጃዎቹ ጋር አብራችሁን ቆያርነስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘላችሁ ስለምንቀርብ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ አድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ይጫኑ። እንደምታውቁት በሀገራችን ላይ ብዛት ያላቸው ተሽከርካሪዎች በአሁኑ ሰዓት ላይ እየገቡ ይገኛሉ። አዳዲስ ተሽከርካሪዎች አሉ። ዩዝዶቹም ደግሞ በከፍተኛ ሁኔታ እየተሸጡ ነው የሚገኙት። በአሁኑ ሰዓት ላይ ብዛት ያላቸው ተሽከርካሪዎች ወደ ሀገራችን እየገቡ እንደሆነ ይታወቃል። ነገር ግን እነዚህ መኪኖች በሚገቡበት ጊዜ አብዛኞቹ የኤሌክትሪክ ተሽከርካሪዎች ናቸው። ሃይብሪዶችም እየገቡ ይገኛሉ። ዩዘሮቹም ደግሞ ከአንድ ሰው ወደ አንድ ሰው እየተሸጡ ይገኛሉ። በጣም ይሄ እየተስተዋለ ያለ ነው። ነገር ግን ይህን በምንገዛበት ጊዜ ማወቅ ያለብን ነገሮች አሉ። ከእነዚህ መካከል የመጀመሪያው ነገር የምንገዛው መኪና ምን መኪና ነው የሚሉትን ነገሮች ማወቅ አለብን። እጃችን ላይ ያለው ገንዘብ በሙሉ መግዛት ይችላል ወይ? አንዳንድ ሰው የማያስተውለው ነገር አለ። እጁ ላይ 1.5 ሚሊዮን ብር አለ ማለት ወይ ደግሞ ለምሳሌ አዲስ መኪና ሊገዛ BYD ሴጉል ሊገዛ በሚሄድበት ጊዜ በአሁኑ ሰዓት ላይ ከረንትሊ ማርኬቱ ወደ 3.7 አካባቢ ነው። 3,700,000 ብር አይደለም ያ ሰው ሊኖር የሚያስፈልገው። በትንሹ እስከ 4 ሚሊዮን ብር ባለው እጁ ላይ ካለ ያ ግለሰብ መግዛት የሚችለው ተሽከርካሪ BYD ሴጉልን መግዛት ይችላል ብለን ማየት እንችላለን። ምክንያቱም ብዙ ሰው የማያስተውለው ነገር 3.7 ከፍሎ ከመኪናውን ቀጥታ የሚወስደው ይመስለዋል። ከዛ በተጨማሪ ግን የታርጋ አለ፣ የመንግስት የሚከፈሉ ክፍያዎች አሉ። ለምሳሌ BYD ሴጉል ነው የተሽከርካሪ ማይመች መንገድ ላይ የሚያሽከረክረው ከሆነ ለምሳሌ ከተማ ውስጥ ከፍታ ማስጨመር ሊኖርበት ይችላል፣ ወይ ደግሞ ጎማ መቀየር ሊኖርበት ይችላል። አዲስ ሆኖ ራሱ ሊቀይር ይችላል፣ ምክንያቱም ከፍታውን ለመጨመር ማለት ነው። ከዚህ በተጨማሪ ደግሞ ሌሎች ተያያዥ ወጪዎች ይኖራሉ። GPS አለ፣ ምንጣፎች ማስገነጠፍ ይኖርብናል። እንደዚህ እያለ ኦልሞስት ከ100,000 እስከ 200,000 ብር ሲቀጥል እስከ 300,000 ብር ልናወጣ እንችላለን። ብዙ ሰው ደግሞ በጣም ማድረግ አለበት፣ ምንም እንኳን ውድ ቢሆኑ ማድረግ አለበት ከምንላቸው ነገሮች መካከል የመጀመሪያው የመኪናው ሙሉ ኢንሹራንስ ነው። የመኪናው ሙሉ ኢንሹራንስ መግባት እንዳለበት ማወቅ አለበት። ስለዚህ መኪናው 3.7 ሰውየው እጁ ላይ ስላለ 3.7 መግዛት ላይችል ይችላል። ስለዚህ ቀነስ ያለ መምረጥ አለበት ማለት ነው። ነገር ግን ይህ ብዙ ጊዜ ችግር የማይሆንባቸው ሁኔታዎች አሉ። ለምሳሌ አዳዲስ ኤሌክትሪክ መኪና ከመግዛት እና ዩዝድ ከመግዛት ያለውን ልዩነት ላሳያችሁ። ዩዝድ በሚሆንበት ጊዜ መኪናው መመርመር አለበት። እሱ ላይ ምርመራው እንዴት ነው የሚሉትን አንድ ባንድ ወደ በኋላ ላይ ያሳያችኋለሁ። ነገር ግን ይህ ምርመራ የሚካሄድበት ጊዜ ማን ነው የሚያደርገው የሚሉትን ነገሮች መታየት አለባቸው። ከኤሌክትሪክ መኪና ስንገዛ ከአዲስና ዩዝድ የሚመረጡባቸው አንደኛው ለምሳሌ ዩዝድ ሲሆን የተያያዥ ወጪዎቻቸው ኦልሞስት ተቀርፎ ሊመጡ ይችላሉ። ለምሳሌ ከፍታ ማስጨመር፣ ምንጣፍ፣ እነዚህ የመሳሰሉ ትንንሽ ወጪዎችን ከቨር ሊያደርግልን ይችላል። ነገር ግን ዩዝድ በሚሆንበት ጊዜ ደግሞ ዩዝድ ስንገዛ ማየት ያለብን ወሳኝ ነገር አለ። ይህ ምንድነው? መኪናው ከዚህ በፊት አደጋ ደርሶበታል የሚሉት ነገሮች በደንብ መታየት አለበት። እንግዲህ አደጋ በሶስት ልንከፍላቸው እንችላለን። በሶስት የተለያዩ ሁኔታዎች መኪናው አደጋ ደርሶበታል አልደረሰበትም እንላለን። ምክንያቱም አደጋዎችን በሶስት ስለምንከፍላቸው የመጀመሪያው አደጋ ስንል ፊዚካል ዳሜጅ ማለትም መኪናው ላይ በግጭት ሊሆን ይችላል፣ ግልብጥ ሊሆን ይችላል፣ ኩርኩሞች ሊሆኑ ይችላሉ። እንደነዚህ አይነት አደጋዎች ደርሶበታል ያውቃል የሚሉት ነገሮች በደንብ መታየት አለባቸው። ምክንያቱም ከዚህ በፊት አደጋ የደረሰበት ተሽከርካሪ ሲጠገን በትክክለኛ አሁን ለምሳሌ ሻንሲ የተቆረጠ ተሽከርካሪ በተሻለ መጠን ባገዟቸው ከሚባሉ ተሽከርካሪዎች መካከል በዋነኝነት የሚጠሩ ናቸው። ስለዚህ በአደጋ ስንከፍላቸው የመጀመሪያው አደጋ አክሲደንት የምንለው ወይም ደግሞ በፊዚካል አክሲደንት የምንላቸው በመንገድ ላይ ስንሄድ ተገልብጦ ሊሆን ይችላል፣ ሌላ መኪና ገጭቶ ሊሆን ይችላል። እነሱ ነገሮች በደንብ ሊታዩ ይገባል። ሁለተኛው ደግሞ እንደምታውቁት ከተማችን ላይ አንዳንድ ጊዜ ከተሞቻችን መንገዶቹ ጎርፍ በሚበዛበት ጊዜ ወደ መኪና የማፈን ነገር አላቸው። በጎርፍ የተወሰዱ የተለያዩ ተሽከርካሪዎችን አይተናል። በዚህም ዓመት እያየን ነው። አሁን በበልግ ወራት ላይ እንዲሁም ደግሞ በክረምት ወራት ላይም ከዚህ በፊት የተለያዩ ተሽከርካሪዎች ያ የደረሰባቸው አሉ፣ በጎርፍ ጉዳት የደረሰባቸው። ያ ተሽከርካሪ ደርሶበታል አልደረሰበትም ብለን ቼክ ማድረግ ይኖርብናል። ምክንያቱም መኪናው በምንገዛበት ጊዜ መኪናው እንደነዚህ አይነት ነገሮችን ያስተናገደ ከሆነ እኛ ስንጠቀምበት ሆነ ወይ ደግሞ ከጊዜ በኋላ መልሰን ልንሸጠው በምንሞክርበት ጊዜ የሚያጋጥሙ ብዙ ችግሮች አሉ። በተለይ ከኤሌክትሪካል ሲስተም ጋር በተገናኘ እንደነዚህ አይነት ችግሮች ከፍተኛ ወጪ የሚያስወጡ ናቸው። የኤሌክትሪክ መኪና በሚሆንበት ጊዜ እያንዳንዱ ሲስተሞቹ በስነስርዓት ተከፍተው መጸዳት አለባቸው። እንደዚህ አደጋ በሚደርስበት ጊዜ ነዳጅን በሚሆንበት ጊዜ አንዳንድ ጊዜ ጎርፍ ውስጥ ገብተን ስንወጣ ሞተሩን በምናስነሳበት ጊዜ ሃይድሮሎክ ሊያጋጥመን ይችላል። እንደነዚህ አይነት ነገሮችን በደንብ መታየት አለበት። ከዚህ በፊት መኪናው እንደዚህ አይነት ችግር አጋጥሞታል አላጋጠሙም፣ ካጋጠሙስ በትክክል ተጠግነዋል የሚሉት ነገሮች መታየት አለባቸው።
ሌላኛው ደግሞ የኤሌክትሪክ መኪና በሚሆንበት ጊዜ የባትሪ ዳሜጅ ምንለዋለን። የባትሪ ዳሜጅ ባትሪው ላይ የደረሰ ፊዚካል ዳሜጅ አለ ወይ የሚል ነገር በደንብ መመልከት ይኖርብናል። መኪናው ፊዚካል ዳሜጅ አስተናግዷል የሚሉት ነገሮች በደንብ መታየት አለባቸው። ይህንን በተለይ ከስር ምቶች ካሉት የተቀደደ ካለ ይህ እንግዲህ ላገለገለ ብቻ እንዳይመስላችሁ። አዳዲሶቹን በሚሆንበት ጊዜ በፎርክሊፍት በሚወርድበት ጊዜ የሚወጉ ተሽከርካሪዎች አሉ። ከስር ባትሪያቸው ተወግቶ ጉዳት የደረሰባቸው አለ። ይህ ደግሞ በዋነኝነት ክረምት ላይ አሁን እንደምናየው ክረምት ላይ በምናሽከረክርበት ጊዜ ጎርፉ ቅድም እንዳልኳችሁ ፊዚካል ዳሜጁ በተጨማሪ እንደዚህ አይነት ጎርፍም በባትሪው ሲስተም ላይ ውሃ እንዲገባ በማድረግ ባትሪው በአጭር ጊዜ ውስጥ ከጥቅም ውጭ እንዲሆኑ ከሚያደርጉት ነገሮች መካከል አንዱ ናቸው። ስለዚህ መጀመሪያ ነገር መኪናው ገዛበት ጊዜ መኪናው እጃችን ላይ ያለው ገንዘብ ይበቃል የሚሉት ነገሮች መታየት አለባቸው። ሌላኛው ደግሞ ፊዚካል ምርመራ መደረግ አለበት እያንዳንዱ ሲስተሙ። ይህ ደግሞ ፍተሻውን የሚሰጣችሁ ሰው ማን ነው የሚለው ነገር ይወስኗል። ምክንያቱም ፈትሾላችሁ ከሰጣችሁ በኋላ በህግ ተጠያቂ ነው አይደለም የሚሉት በህግ ይታወቃል አይታወቅም የሚሉት ነገሮችን በደንብ አስተውላችሁ ማስፈተሽ ይኖርባችኋል። ሁለተኛው ደግሞ ያው ከምርመራዎቹ ሳንወጣ በዋነኝነት ብዙ ሰው የሚያደርገው ነገር ባትሪ ሄልዝ መኪናው ኦኬ፣ መኪናው ችግር የለበትም፣ ባትሪ ሄልዝ 100 ነው። 100 ከሆነ እኛው ቀጥታ ብንጠቀምበት ያን ያህል ለውጥ አያመጣም 100 ከሆነ ብሎ ያስባል። ነገር ግን ከባትሪ ጋር ተገናኝቶ አንዳንድ ችግሮች እያጋጠሙ ነው ያሉት። በተለይ አሁን እየመጣ ያለ ለምሳሌ የተሞላ ባትሪ እየተባለ ነው። እንግዲህ ባትሪ ከዚህ በፊት የሆነ ያህል ኪሎ ሜትር ተነድቶ ባትሪው ፐርሰንቱ ሊወርድ ይችላል፣ ተመልሶ ይሞላል፣ ባትሪ ሪፕሌስ ይደረጋል። እንደነዚህ አይነት ነገሮች በተለይ ትንሽ ቆም ያሉ መኪኖችን ለምሳሌ የ2022 ሆኖ 00 መኪኖችን 2023 ዓ.ም ሆኖ 00 ተሽከርካሪዎች የሚገዙ ሰዎች ይህንን ነገር በደንብ ማስተዋል ይኖርባቸዋል። ምክንያቱም ባትሪ ሄልዙ 100 ስላለ ብቻ 100 ነው ማለት አይደለም። እንደነዚህ አይነትም እየሰሩት ስለሆነ እነሱ ነገሮችን ጥንቃቄ ማድረግ ይኖርባቸዋል። ለምሳሌ በባትሪ ላይ መምረጥ ይኖርባቸዋል። የትኛው ባትሪ የተሻለ ነው የሚሉትን ነገሮች። በዋነኝነት በእኛ ሀገር ላይ የሚገኙት ኤሌክትሪክ ተሽከርካሪዎች የተለያዩ አማራጮች አሏቸው። ከእነዚህ መካከል በቢዋይዲ የተመረቱ ባትሪዎች የሚጠቀሙ ሊቲየም አየን እና ሊቲየም አየን ፎስፌት ተብሎ በአይነታቸው ብንለያቸው በዋነኝነት አምራቾቻቸው የነ ካትላ አለ የነ ቢዋይዲ ያሉ ስመገናና የሆኑት ሞር የተሻሉ የባትሪ አይነቶች ናቸው። ሊቲየም አየን ፎስፌት ናቸው አብዛኞቹም። ሌላኛው ደግሞ ባትሪው የሚቀዘቀዝበት መንገድ መኪናው ተመራጭ የሚያደርገዋል። ሊኩዊድ ኩልድ የሚባል አለ ወይ ደግሞ ኤር ኩልድ የሚባል ባትሪዎች አሉ። ሊኩዊድ ኩልድ እና ኤር ኩልድ ልዩነታቸው ምንድነው? ሊኩዊድ ምንላቸው በኩላንት የሚቀዘቅዙ አሉ። በኤር ኩልድ የሚሆኑ ደግሞ በአየር የሚቀዘቅዙ አሉ። እነዚህ በዋነኝነት ከፍተኛ ልዩነት አላቸው። እንደ መኪናው ከመኪናው አይነትም አንዱ ልዩነት ቢኖረውም ማለት ነው። ለምሳሌ ሊኩዊድ ኩል ብለን የምንጠራቸው ተሽከርካሪዎች እንደነ ቻንጋን ኢስታር የምንላቸው ተሽከርካሪዎች ሊኩዊድ ኩል ናቸው። በዚህም ምክንያት አብዛኞቹ ከተማችን ላይ የምናገኛቸው ኪሎ ሜትራቸው ከ20 ሺህ ከፍ ያለ ወይ ደግሞ 30 ሺህ የገቡ በሚሆንበት ጊዜ የባትሪያቸው ቶሎ የመውረድ በአይነት ባህሪ ያላቸው ፋስት ቻርጅ ቶለራንሳቸውም ደግሞ ቶሎ ይወርዳል። ይህ እንግዲህ ፋስት ቻርጅ መርጣችሁ አድርጉ ብለን ከዚህ በፊት በብዛት አውርተናቸው ነበረ። በዋነኝነት የፋስት ቻርጀር የሚጠቀሙት ለምሳሌ ሊኩዊድ ኩልድ የሆኑ ተሽከርካሪዎች ተለቅ ያለ ፋስት ቻርጅ የሚሰጧቸው የመቀበል አቅማቸው የተሻሉ ናቸው ከኤር ኩልድ አንጻር ማለት ነው። ለምሳሌ እንደና ቻንጋን ኢስታር አይነት ተሽከርካሪዎች መቀበል አቅማቸው ትንሽ ሆኖ ነገር ግን ፋስት ቻርጅ እንደምታውቁት እኛ ሀገር ላይ በትልቁ ነው። ስለዚህ ያንን ብንሰጣቸው በአጭር ጊዜ ውስጥ ባትሪያችንን እንገላለን ማለት ነው። ስለዚህ መኪናችን በምንገዛበት ጊዜ ማወቅ ያለብን ሊኩዊድ ኩልድ ነው ወይስ ኤር ኩልድ የሚሉትን ነገሮች በደንብ መታየት ያለባቸው ነገሮች ናቸው። በተለይ የአዳዲስ ተሽከርካሪዎች በሚሆንበት ጊዜ ሌላኛው ጥንቃቄ ማድረግ ያለባችሁ እና እኛ ብዙ ጊዜ በፍተሻ ጊዜ የሚያጋጥሙት ነገሮች አሉ። መኪኖች ከምታስቡት በላይ ኪሎ ሜትር እየተቀነሰ ነው ያለው። ኪሎ ሜትር ለምን ይቀነሳል ካላችሁኝ፣ እንደምታውቁት እኛ ሀገር ላይ በዋነኝነት መኪናው ስንት ዓመተ ምህረት ነው ይባላል። መኪናው ይነገራል። ለምሳሌ 2021 2022 ሊባል ይችላል። ለምሳሌ ሁለት መኪኖችን እንመልከት። 2022 የሆነ አንድ ቶዮታ ቢዜድ 3ኤክስ ወይ ቢዜድ 4ኤክስ እና ሌላኛው 2023 የሆነ እንመልከት። ሁለቱም የራሳቸው የዓመተ ምህረት ልዩነታቸው ከፍተኛ ልዩነት አለ በባትሪ ላይ። ነገር ግን በዋነኝነት በእኛ ሀገር ላይ የሚታየው ኪሎ ሜትር ነው። ስለዚህ ይህን በማየት አብዛኛው እየተሰሩ ያሉት ስህተቶች ምንድን ነው? መኪኖች አይፈተሹም ብሎ ስለሚያስቡ አንዳንድ ነጋዴዎች መኪኖቹን ሙሉ ለሙሉ ኪሎ ሜትር የመቀነስ ነገር አለ። 50 ሺህ ሄደውን 20 ሺህ ሄደውን 10 ሺህ እንደዚህ እያደረጉ የመቀነስ ነገር አለ። ምክንያቱም ትንሽ ኪሎ ሜትር የተጓዘ ተሽከርካሪ በጥሩ ሁኔታ ነው የተያዘው ተብሎ ስለሚታሰብ መኪናው የተሻለ ዋጋ ያወጣል ተብሎ ስለሚታሰብ ማለት ነው። ስለዚህ የትኛውም ተሽከርካሪ በሚገዙበት ጊዜ በተለይ የኤሌክትሪክ ተሽከርካሪዎች በሚሆኑበት ጊዜ ይህን ነገር በደንብ
ማስተዋል ይኖርባቸዋል። ብዙ ጊዜ መኪኖቹ ኪሎ ሜትር የተቀነሰ ነው የተባለ ብዙ የጣልናቸው ተሽከርካሪዎች አሉ። ሁሉ ነገራቸው ንጹህ ነው፣ ባትሪያቸውም ጥሩ ኮንዲሽን ላይ ሆኑ፣ ነገር ግን በኪሎ ሜትር ብቻ የኛ ፈታሽ ቡድኖች በሚፈትሹበት ጊዜ ይህ ችግር አጋጥሟቸው የተጣሉ ብዙ መኪኖች አሉና መኪኖችን በሚገዙበት ጊዜ በደንብ ጥንቃቄ ማድረግ ከሚገባቸው ነገር ኪሎ ሜትር፣ እውነተኛ ኪሎ ሜትር ያለው ተሽከርካሪ መግዛት አለባችሁ። ሻጮችን ደግሞ በሚሸጡበት ጊዜ በተሻለ መጠን መኪናው ትክክለኛ ኪሎ ሜትርን ብትናገሩ ያን ያህል ከፍተኛ የዋጋ ልዩነት አያመጣም። ጭራሽ ሲቀንሱ ነው ከፍተኛ የዋጋ ልዩነት እንዲሁም መኪናው ሊገዛ የነበረው ሰው ራሱ ሀሳቡን እንዲቀየር የሚያደርገው ማለት ነው። ሌላኛው ደግሞ እኛ ሀገር ላይ በብዛት የምናገኛቸው የእያንዳንዱ እቃ ላይ ያለመመርመር ነገር አለ። እያንዳንዱ ስፔር ፓርቶች ላይ ማለት ነው ፍተሻ የሚሆንበት ጊዜ አንዳንድ ጊዜ ስናያቸው ኦልሞስት ትንሽ ነገር አይቶ መኪናው አልፏል ወድቋል የሚባሉ ነገሮች አሉ። እንደሚታወቀው እኛ ሀገር ላይ መኪናው ሻንሲው ሰላም ከሆነ ካምቢዮ ላይ ሞተር በቃ ትንፋሹ ደህና ከሆነ ጥሩ ነው የሚባል ነገር አለ። እንደዚህ ኮምፕሮማይዝ የሚደረጉ ተሽከርካሪዎች አሉ። እውነት ለመናገር ኦልሞስት 20 ዓመት ምናምን የተነዳ መኪና እሺ ምናምን ብሎ ግለሰቡ ለመግዛት የሚያስብበት ጊዜ አለ። ነገር ግን በተለይ አዳዲሶቹ ኤሌክትሪክ መኪኖች በሚሆንበት ጊዜ እያንዳንዱ ነገር ነው መታየት ያለበት። ከዚህ በፊት አንስተ ነው ነበረ መኪናው በሌላ ቡድኖች ይፈተሻል። መኪናው ተፈትሾ ከተገዛ በኋላ መኪናው ሙሉ ለሙሉ ተገዝቶ ሊሄድ ሲል ነው ይህ ነገር ተጭኖ ነው የሚሄደው። ምክንያቱም እዛው ቻርጅ ለማድረግ በሚሞከርበት ጊዜ ቻርጀሩ አይሰራም። ስለዚህ ፈታሾችም ይችን ነገር በደንብ ማስተዋል አለባቸው። ቻርጂንግ ፖርቶቻቸው ማይሰሩ ተሽከርካሪዎች እያጋጠሙ ነው ያሉት። ይህ እንግዲህ ለህብረተሰቡ ብቻ ሳይሆን ለፈታሹ ባለሙያዎችም ይሄ እንግዲህ እንደ ትምህርት እንዲሆናቸው ነው። እንደዚህ አይነት ነገር እያጋጠመ ነው መኪናው ተጭኖ እንዲወጣ የተደረገበት ጊዜ አለ። ስለዚህ ይህ ነገር ደግሞ እንደምታውቁት ብዙ ወጪዎችን እያመጣ ነው ያለው። ፍተሻ ተፈትሿል፣ ነገር ግን በደንብ አልተፈተሸም መኪናው ቦዲ ላይ ወይ ደግሞ ሞተሩ ላይ ባትሪው ላይ ነገሮች ትንሽ ባትሪ ያለች ብቻ ታይቶ ይወጣ ነው ያለው እና በተለይ ይህን ነገር በደንብ ጥንቃቄ ሊደረግበት ይገባል ከምንላቸው ነገሮች መካከል አንዱ ነው። ምክንያቱም እንደኛ ሀገር ስፔር ፓርት ውድ የሆነባቸው ሀገራት ጥቂት ናቸው። የኛ ሀገር በጣም ውድ ነው ስፔር ፓርት ኦልሞስት በተለይ አንዳንድ ተሽከርካሪዎች ላይ። ስለዚህ ይህንን ነገር በጥንቃቄ ማየት ይኖርብናል ማለት ነው። እኔ ብዙ ጊዜ ጥያቄ የሚሆኑብኝ ደግሞ 6ኛው ስህተት ነው። ብዙ ጊዜ መኪኖችን ከሰመሮች ለማጋዛት ሂደናል። አብዛኛው ሰው መኪናውን ከኢንሹራንስ ተገዝቶ አሰርቶት እንደሆነ አይናገርም። አንዳንድ ተሽከርካሪዎች ምንም ሲናገር እኔ በግሌ አጋጥሞኝ አያውቅም። ምክንያቱም መኪናው ከዚህ በፊት አደጋ እንደደረሰበት ይታወቃል። ከዚህ በፊት ኢንሹራንስ ላይ በሚወጣበት ጊዜ መኪናው ኢንሹራንስ ሳልቬጅ ታይትል ሰጥቶት ወይ ደግሞ ቶታል ዳሜጅ ብሎ ያወጣውን መኪና በጨረታ ተገዝቶ ታድሰው የሚቀርቡ ተሽከርካሪዎች አሉ። ይህ እውነት ነው። ነገር ግን መኪናው እንደዛ አይነት ታሪክ እንዳለው የማይናገሩ ሻጮች እየበዙ ነው ያሉት። መኪናው ከኢንሹራንስ ነው የተገዛው ይባላል። ብዙ ጊዜ መደረግ ያለበት ነው። ብዙ ጊዜ ግን ሰው ምንድነው ከኤምባሲ የተገዛ መኪና ነው ከኤምባሲ የተገዛበትን የሚናገረው። ምክንያቱም ጥሩ ኮንዲሽን ላይ እነሱ ይሸጣሉ ተብሎ ስለሚታሰብ። እኛ ሀገር ላይ ግን ብዙ ጊዜ ይሄ ሳልቬጅ ታይትል የምንላቸው ያልተለመደ ነው። ግዴታ ግለሰቡ ማስፈተሽ ይኖርበታል። በተለይ እውነት ለመናገር ቪትስ፣ ያሪስ፣ ኮሮላ እነዚህ ያሉ ቆየት ያሉ መኪኖችን ለሚገዛ ሰው በአንድ ፍተሻ ብቻ ሊያልፍልኛል ብሎ መገመት ትንሽ ከባድ የሆነ ነው። የተለያዩ 2፣ 3፣ 4 መኪኖችን ማስፈተሽ ግዴታ እየሆነ የመጣበት አንደኛው ምክንያት ይህ ነው። በቃ መኪናው ሳልቬጅ ታይትል እንደሆነ ከቶታል ዳሜጅ ተሰርቶ እንደሆነ እንደዚህ ነገሮች የማይነገርበት አለ። መኪና ንጹህ ነው ይላል አብዛኛው መኪና ነጋዴ። መኪና ንጹህ ነው የሚል ነገር አለ። ነጋዴ ስላችሁ መኪና አስመጪዎች ብቻ አይደሉም፣ ግለሰቦችም መኪናቸው መልሰው የሚሸጡበት ጊዜ ይህ ነገር አለ። ይህ ደግሞ መኪናው ችግሩ ሲፈተሽ ይወጣል። ሻንስ የተቆረጠ የተቀጠለ ከሆነ እዛ ላይ ቁጭ ነው የሚለው። ስለዚህ ያን ነገሮችን በደንብ አለማሳወቅ ከፍተኛ ችግር እያመጣ ነው ያለው። ስለዚህ እናንተ በደንብ ማወቅ አለባችሁ። ሌላኛው ደግሞ ብዙ ሰው የማያስተውለው እና አንዳንድ ጊዜ ከኢንሹራንሶች ጋር ትልቅ ጸብ ያመጣ ነገር አለ። የኢንሹራንስ የምንከፍለው እና የሚከፍልን ማለት ነው። እንደምታውቁት እኛ ሀገር ላይ መኪናን በፈለግነው ያህል ቫሊ ማስደረግ እንችላለን። ለምሳሌ 2 ሚሊዮን የሚያወጣ መኪና በ500 ሺህ ብር በ1 ሚሊዮን ፉል ኢንሹራንስ ነው ተብሎ ሊገባለት ይችላል። ከዛ ደግሞ የ3 ሚሊዮን መኪና 6 ሚሊዮን ኢንሹራንስ ሊገባለት ይችላል። ይህ እንግዲህ እንደ ኢንሹራንስ ካምፓኒው አሰራር ልዩነት ቢኖረውም ማለት ነው። ብዙ ጊዜ እኔ በግሌ ያስተዋልኩት ነገር መኪና ኢንሹራንስ ሲገባ ለምሳሌ የ2 ሚሊዮን ብር መኪናን በ1 ሚሊዮን ብር 1.5 ቫሊዩ አስደርጎ የማስገባት ነገር አለ። በቶታል ዳሜጅ በሚመጣበት ጊዜ ደግሞ ከፍተኛ ጭቅጭቅና ብዙ ነገሮችን ኢንሹራንሱ ሊበላኝ ነው አይደለም እንደዚህ እያሉ በጣም የተንጓተቱ ነገሮችን ያስተዋልን ነው። ይህ በኢንሹራንስ ላይ ማለት ነው።
ለምሳሌ በአሁኑ ሰዓት ላይ አንድ BYD ሴጉል ጊዜ ሴጉል ማነሳው ብዙ ሰው ሴጉል እያላችሁ ስለምትጠይቁኝ ነው። ለምሳሌ ኢቱ ብለን መቀየርም እንችላለን። BYD ኢቱ ተሽከርካሪ 4,500,000 ብር አካባቢ ዛሬ ቫልዩ ያደርጋል። ይህን ተሽከርካሪ ግን በ3,800,000 ብር ብናስገባው ወይ ደግሞ በ3,500,000 ብር ብናስገባው ይህ ተሽከርካሪ ቶታል ዳሜጅ በሚያጋጥምበት ጊዜ የሚሰጠን 3.5 ነው። ኦልሞስት 4,500,000 ብር የሚያወጣ መኪና 3.5 አስገባ ነው ማለት ነው። ይህ እንግዲህ መሀል ላይ ያለው የዋጋ ልዩነትን ተመልከቱት። ያኔ ቶታል ዳሜጅ አጋጥሞት የሚሰጠን ያን መኪና መግዛት አንችልም። ስለዚህ ምንድነው መደረግ ያለበት? መኪናው ቫልዩ የሚያደርግበት ዛሬ ቫልዩ የሚያደርግበት ዋጋ ነው። ቢቻል ከፍ ተደርጎ ቢገባ ጥሩ ነው። ምክንያቱም የኛ ሀገር ማርኬት ይወጣል እንጂ የመውረዱ ነገር እያያችሁት ነው። ብዙ ጊዜ የተለያዩ ችግሮች ይፈጠራሉ። ከመንግስት ጋር በተገናኘ ከዓለም አቀፍ ጉዳዮች ጋር ከዶላር ማጠር ጋር እነዚህ በተገናኘ መኪና ዋጋ ይወጣል። የመውረድ እድሉ ከስንት አንዴ ነው። ስለዚህ በተሻለ መጠን ከፍ አድርገን ብናስገባ እጃችን ላይ ብር ካለ ከፍ አድርገን ብናስገባ ብዙ ጊዜ ሪኮመንድ የሚደረግ ነገር ነው። ብዙ ጊዜ እንደነዚህ አይነት ተሽከርካሪዎችን በምንገዛበት ጊዜ ሪኮመንድ የሚደረገው ከፍ ተደርጎ ቢገባ በቃ ዝቅ አድርገን ከምናስገባ ይልቅ ከፍ አድርገን ብናስገባው ብዙ ጊዜ ይሻላል። ምክንያቱም ዛሬ ገዛችሁ 3.5 የዛሬ ሳምንት ያጋዛናቸው ብዙ ከስተመሮች አሉ 3.5 3.2 እያለ ሴጉሎች 4 ሚሊዮን 4,100,000 እያለ ይቱ ነገር ግን መኪናው ከተገዛ በኋላ ዛሬ ያለው ዋጋ ስንት ነው? ያርገውና ያ ተሽከርካሪ ቶታል ዳሜጅ ቢያጋጥመው በ4 ሚሊዮን ብር የገባው ዛሬ ቶታል ዳሜጅ ተሰጥቶት ሊገዛ ቢወጣ 500,000 ብር መጨመር አለበት ያንን ተሽከርካሪ ራሱን ለመተካት። ስለዚህ ኢንሹራንሶች ጋር እንደነዚህ አይነት ነገሮችን በደንብ ማስተዋል ይኖርብናል ማለት ነው። ኢንሹራንስ መኪናው ቶታል ዳሜጅ ሲሆን የሚሰጡን ዋጋ አለ። ያን ነገር ብዙ ጊዜ በደንብ ማስተዋል አለብን። ብዙ ጊዜ ደግሞ ኤሌክትሪክ መኪና የምንይዝ ሰዎች በተቻለ መጠን በጥንቃቄ ለማሽከርከር ነው መሞከር። በተለይ የመጀመሪያ ወራትን በዝቅተኛ ስፒድ ለማሽከርከር መሞከር። ምክንያቱም መኪኖቹ ትንሽ ከሰጣቸዋቸው በጣም የሮጡ ናቸው። ቶርካቸው በጣም ሀይ የሆኑ ተሽከርካሪዎች ናቸው። ስለዚህ እነዚህ ተሽከርካሪዎችን በተቻለ መጠን መኪኖቹን ስፒዳቸውን ለመመጠን ያህል ያው ምንሞክር። አደጋ ሲያጋጥም ደግሞ ኢንሹራንስ ከገባን በከፍ አድርገን ብናስገባ ብዙ ጊዜ ሪኮመንድ የሚደረግ ነው ማለት ነው። ኦኬ አሁን ደግሞ የኤሌክትሪክ መኪና ላይ ብዙ ያጋጠመን ችግር አለ። እንደዚህ ስንናገር ይሄን መኪና ዋጋ ለማስወደድ ይሄኛው መኪና ዋጋ ለማስቀነስ የሚመስላችሁ ሰዎች አለ። ያ አይደለም። የትኛውም ተሽከርካሪ ራሱን የቻለ ሌቭል አለው። በቃ ኳሊቲ ሌቭላቸው ይታወቃሉ። እኛ ሀገር ላይ እንደሚታወቀው አብዛኞቹ ተሽከርካሪዎች ባጃቸው ታዋቂ ባጅ ሆነው ነገር ግን የሚመረቱት በማይታወቁ መኪና አምራች ድርጅቶች ነው። ይህ እውነት ነው። እንግዲህ ወደዳችሁም ጠላችሁም ያለው እውነታ ነው። ለምሳሌ ያህል ብናይ የቶዮታ ቢዜድ ምርቶችን በምናይበት ጊዜ ከቢዜድ ፎሬክስ ውጪ አብዛኞቹ ቻይና ናቸው። ቢዜድ ፎሬክስም የቻይና ማርኬት ሙሉ ለሙሉ የሚመረተው ቻይና ነው። ለምሳሌ ቢዜድ 3X፣ ቢዜድ 3፣ ቢዜድ 5 አሁን ደግሞ በቅርቡ ይመጣል ተብሎ የሚጠበቀው ቢዜድ 7 ተሽከርካሪዎች ዲዛይናቸው በዋነኝነት ለቻይና ማርኬት ተብሎ ነው። ለቻይና ማርኬት በሚሆንበት ጊዜ ደግሞ ባትሪ ከሌላው ሞተር ለምሳሌ ባትሪ ከBYD ከዚህ በፊት የሰራ ነው ቪዲዮ መመልከት ይችላላችሁ። ባትሪ ከBYD ሞተር ከሁዋዌ ዲዛይን መገጣጠሙን ደግሞ ከሲያግ እንዲደረግ ይደረግና መጨረሻ ላይ ቶዮታ ባሽ ተለጥፎ የሚወጣበት ጊዜ አለ። ስለዚህ የተሽከርካሪ ዩሮፕ ስታንዳርድ ከሚሸጠው ኳሊቲው ለቻይና ማርኬት የተባሉ ትንሽ የመቀነስ ነገር አለ። ቻይና ማርኬት ደግሞ ለትልልቅ ብራንዶች ደግሞ ለቻይና ማርኬት ብቻ ብለው የሚያመርቷቸው ራሳቸውን የቻሉ ከፍተኛ ኳሊቲ ያላቸው ነገሮች አሉ። ከዚህ ጋር በተገናኘ ለምሳሌ አንድ ተሽከርካሪ የውሃ የመቋቋም አቅሙ ልዩነት አለው ከአንደኛው ተሽከርካሪ አንደኛው ተሽከርካሪ። ይህ እውን ነው፣ የሚታወቅ ነገር ነው። ይሄ የተለየ ነገር አይደለም። ለምሳሌ የምንለዋለን አይፒ ፕሮቴክሽን ወይ ደግሞ ኢንግሬስ ፕሮቴክሽን የምንለዋለን። ኢንግሬስ ፕሮቴክሽን ላይ ብዙ የማያስተውለው ነገር የትኛውም ተሽከርካሪ ውሃ ውስጥ ሲገባ ሙሉ ለሙሉ የሚቃጠል ይመስለዋል። በውሃ ላይ ረጅም ሰዓት ቢቀመጥም ምንም አይሆንም ይመስለዋል። እንኳን አይደለም መኪናን የሚያክል ነገር አይደለም። ትንሹ ስልኮቻችን ራሱ ውሃ ሲገባ ከአንደኛው ሬዚስት የማድረግ አቅማቸው ልዩነት አላቸው። በዚህ ምክንያት አይፒ ፕሮቴክሽናቸው ልዩነት አለው ማለት ነው። አይፒ 66 አይፒ 67 በጣም በቃ ቤዚክ ሚኒመም መሆን ያለበት ነው። እኛ ሀገር ላይ ደግሞ እንደነዚህ የምታገኟቸው ከፍ ያሉት ኦልሞስት ከ3 ሚሊዮን ብር በላይ የምታገኟቸው ተሽከርካሪዎች ናቸው። 2 ከምናምን ከዛ በታች ያሉ ተሽከርካሪዎች ደግሞ ያላቸው አይፒ ፕሮቴክሽን በጣም ያወረደ ነው ያለው። ስም መጥራት እንግዲህ እዚህ ላይ የአንዳንድ ተሽከርካሪዎችን ቫልዩ ሊያወርድ ይችላል ብዬ ስላሰብኩኝ ነው ስማቸው መጥራት የሚያስፈልገው። ግን በተቻለ መጠን መኪኖቹን አይፒ ፕሮቴክሽን አይተን መግዛት አለብን።
ዋናው አይፒ ፕሮቴክሽን መኪናው ውሃ ውስጥ ወደ ውሃ በሚገባበት ጊዜ ውሃው ሳይገባበት ወደ ውስጡ ለምሳሌ ውሃ ስላችሁ ጎርፍ ላይ በሚሄድበት ጊዜ ወደ ውስጡ ሳይገባ ምን ያህል ጊዜ ተከላክሎ የማቆም አቅም አለው፣ ወደ ውስጥ ሳይገባበት ውሃ ባለንበት ጎርፍ ይመጣ በምን ያህል ጊዜ እዛ ውስጥ ወደ ባትሪ ውሃው ሳይገባ መቆየት ይችላል የሚሉትን ነገሮች ዋተር ፕሮቴክሽን በጣም መታየት አለበት። ከዚህ ጋር በተገናኘ ግን አይፒ ፕሮቴክሽን ብቻ ሳይሆን ሰርጅ ፕሮቴክሽን የሚባል ነገርም እዚሁ ላይ ማንሳት አለብን። እንደምታውቁት እኛ ሀገር ላይ ብዛት ያላቸው ተሽከርካሪዎች በአሁኑ ሰዓት ላይ ኤሌክትሪክ መኪና በሚሆንበት ጊዜ ሌቭል 2 ቻርጀር ይመጣል። ሌቭል 2 ቻርጀር ግን ቦርዱን ከፍተን በምናይበት ጊዜ አብዛኞቹ ተመሳሳይ ናቸው። ቢዋይዲ ያላችሁት፣ ቮልክስዋገን፣ ቶዮታ የትኛውንም ብትሉት ተመሳሳይ ናቸው። ምንድነው እነሱ ፓወር ባላንስ አይሰሩም። ወደድንም ጠላንም ማወቅ ያለብን ነገር ፓወር ባላንስ የማይሰሩ ተሽከርካሪዎች ናቸው እነዚህ ተሽከርካሪዎች። ስለዚህ ምንድነው ማድረግ ያለብን? እነዚህ ተሽከርካሪዎች ፓወር ባላንስ መስራት ደግሞ ለእኛ ሀገር በጣም አስፈላጊ ነው። ምክንያቱም የፓወር መዋዠቅ በተለይ አንዳንድ አካባቢዎች ኢንዱስትሪ መንደሮች፣ ሌሎች ቦታዎች ላይ ፓወር የመዋዠቅ ነገር በጣም የተለመደ ነው። በዚህ ምክንያት መኪናውን በስሎ ቻርጅ እያደረጋችሁ ጥንቃቄ እያደረጋችሁለት 10,000 ሳይገባ ገና ኪሎ ሜትሩ 95% ሊወርድ ይችላል። ይህ እንግዲህ ከፍተኛ ወጪ ያስወጣል ማለት ነው። ስለዚህ እነዚህን በተቻለ መጠን ቻይና ለራሳቸው ብለው የሚያመርቷቸው ቻርጀሮችን መጠቀም ነው። እንደገዛ ነው ያኛውን ሽጠን በተቻለ አቅም እጃችን ላይ ገንዘብ ካለ ሽጠን ወዲያውኑ ሰርጅ ፕሮቴክሽን ያላቸው ፓወር ባላንስ የሚሰሩ ቻርጀሮችን ብንጠቀም በኋላ ላይ ባትሪ ወረደ አልወረደ እያልን ከመሳቀቅ ያድነናል ማለት ነው። ስለዚህ መኪኖቹን አይፒ ፕሮቴክሽን በምናይበት እንደምናየው ሁሉ ቻርጀሩ ላይ ደግሞ ፓወር ባላንስን እንዲሁም ደግሞ የሰርጅ ፕሮቴክሽን የመሳሰሉ ነገሮችን በደንብ መታየት አለባቸው። ይህ እንግዲህ መኪኖቹን ረጅም ጊዜ ያለ ሀሳብ መጠቀም የሚያስችሉ ናቸው ማለት ነው። ሌላኛው ደግሞ መኪና በምንገዛበት ጊዜ ብዙ ሰው የማያስተውለው መኪናውን ስለገዛ ነው ሙሉ ለሙሉ የኛ ነው። ስፔር ፓርት በጣም የሚገነጥሉ መኪኖች አሉ፣ ኪሳችንን ባዶ የሚያደርጉ መኪኖች አሉ። እነ ተሽከርካሪዎች የትኞቹ ናቸው? እኛ ሀገር ላይ ብዙ ጊዜ ዳይሬክት ሰፕላየር የላቸው። ዳይሬክት ሰፕላየር ስላቸው ለምሳሌ ጋክ ሞተርስ በቅርቡ ከፍቷል ይመስለኛል። እነሱም ስፔር ፓርት እንደሚያመጡ ገልጸዋል። የቢዋይዲ ሞይንኮ አላቸው፣ ለቶዮታ ሞይንኮ አለ፣ ለማራቶ ሞተርስ ኃይል ያለ፣ ለኒሳን ኒያላ ሞተርስ አሉ። እንደዚህ በሚኖርበት ጊዜ ሞር መኪኖቹን ረጅም ጊዜ ስንጠቀም ሊያስወጡን የሚችሉት ወጪ ይቀንስልናል ማለት ነው። ይህ ኦብቪየስሊ መታወቅ ያለበት ነው። አንዳንድ ሰው ኖ መኪናው በጣም ደስ ስላለኝ ልዩ ስለሆነ እኔ ፈልጌዋለሁ ወድጄዋለሁ የሚል አለ። ነገር ግን ያ ብቻ ስለወደዳችሁ ብቻ ትገዝታላችሁ ማለት አይደለም። እኛ ሀገር ላይ ተገዝተው ኦልሞስት 2 ዓመት ሳይነዱ አንዳንድ ቅንጡ ጋራጆች ጋር ስትሄዱ ውስጥ ተደብቀው ተቀምጠው የምታገኟቸው ብዙ መኪኖች አሉ። ለምን ስፔር ፓርት የለም? ኢቨን ፊልትሮ የሌላቸው ተሽከርካሪዎች አሉ። ግዴታ እናንተ ማስመጣት የሚኖርባቸው። ይህ እንግዲህ ቅንጡ መኪና ነው የምፈልገው እንደዚህ አይነት ችግር ቢገጥምም ችግር የለም የምትሉ ከሆነ ማድረግ ስላላችሁ። ነገር ግን አንድ መኪና ገዝቼ በዛ ሰርቼ እለወጣለሁ የምትሏቸው በተለይ ኤሌክትሪክ መኪኖች ላይ ዲፈረንሻል ዘይት የተለያዩ የሚጠቀሙ ብዙ ነገር ትንሽ ችግር ሲያጋጥማቸው ከባድ ወጪ የሚያስወጡ ተሽከርካሪዎች አሉ። ስለዚህ እነሱን በደንብ ማወቅ አለባችሁ። ብትደውሉልንም 1-to-1 አድቫይዝ ማድረግ ጀምረናል። ያላችሁበት ቦታ መተን አድቫይዝ አድርገን ከዛ በኋላ መግዛት ያለባችሁ መኪና አማክረናችሁ መወሰን ትችላላችሁ። እንደዚህ አይነት ነገሮችን ግዴታ የመኪና ላይ ቁጭ ብላችሁ እንትን ማለት አይጠበቅባችሁም። እንደኛ አይነት ባለሙያዎችን ብትደውሉልን ያላችሁበት ቦታ መተን አድቫይዝ አድርገናችሁ ከዛ በኋላ ውሳኔ እንድትወስዱ እናግዛችሁ እንችላለን ማለት ነው። ሌላኛው ደግሞ ዋነኛው ቅድም እንዳልነው የሁሉ ፍተሻዎችን የሚያጠቃልለው ፒዲአይ ነው። ፒዲአይ ማለት ፕሪ ዲሊቨሪ ኢንስፔክሽን፣ መኪናውን ከመረከባችሁ በፊት የሚደረግ ምርመራ ማለት ነው። እሱን ምንድን ነው የሚሉትን ነገሮች በምናይበት ጊዜ ያው ፍተሻዎቹ በዋነኝነት ያየናቸው አክሲደንት፣ ባትሪ ዳሜጅ፣ ከዚህ በተጨማሪ ፍለድ ዳሜጅ፣ እንደዚህ የመሳሰሉትን የትኛው ተሽከርካሪ ላይ ምን ችግር አለ እነሱ የመሳሰሉትን እያንዳንዱ ነገር ቼክ ተደርጎ ኃላፊነት በተወሰደበት መልኩ ሊሰጣችሁ ይችላል ማለት ነው። ለዛሬ እንግዲህ ይህንን መረጃ ነው ይዤላችሁ የቀረብኩት። መረጃውን እንደወዳችሁ ተስፋ አደርጋለሁ። ይህ እንግዲህ አዲሱ ሴታፓችን ነው፣ ኦልሞስት የጀመርነው ነው። በእንደዚህ አይነት ከወደዳችሁት እስቲ ሀሳብ አስተያየታችሁን አሳውቁን። በዚሁ እንቀጥላለን። የሚጨመር የምትፈልጉትም ነገር ካለ ከስር ኮመንት ላይ ጻፉልን። በቀጣይ ደግሞ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘሁ።